እንዲል አንድም ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ወገጹ ዘፍጹም በጽልመት ፊቱ በጨለማ የተዘጋ ዲያብሎስ ፈርሃ ጠረጠረ፣ ደነገጠ፣ ተሸበረ። እፌጽም መንገዳ ወአሐጽር ፍኖታ በሶክ ወፈጸሙ አፈ አናብስት እስመ ይትፌጸም አፍ ዘይነብብ አመፃ ወትትፈጸም አፉሃ ኩላ አመፃ እንዲል አንድም ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ወገጹ ዘፍጹም በጽልመት ፊቱ በጨለማ የታተመ ዲያብሎስ ፈርሃ ጠረጠረ፣ ደነገጠ፣ ተሸበረ። ጌታ ቀድሞ ዲያብሎስን ሊቀ መላእክት አሐዜ መንጦላእት ቅሮበ እግዚአብሔር አድርጎ ሹሞት ፈጥሮት ነበር። ኋላ ግን አመስግን ቢሉት አመስግኑኝ፣ ቀድስ ቢሉት ቀድሱኝ፣ ፍጡር ነህ ቢሉት ፈጣሪ ነኝ አለ። ብርሃኑን ገፎ በብርሃኑ ቦታ ጨለማን አጎናጽፎ እንጦርጦስ አውርዶታል። ወህየንተ ብርሃን ዘመላእክተ ትፍስሕት በአርአያ ሰይጣናዊት ርኩስት እንዲል ርእዮ ብሁተ ልደት በስጋ አምላከ በሲኦል ብሁተ ልደት አምላከ ርእዮ በስጋ በሲኦል ሲል ነው። በልደት የሰለጠነ አምላክን በጎል ተጥሎ በጨርቅ ተጠቅሎ አይቶ ፈርሃ ጠረጠረ፣ ደነገጠ፣ ተሸበረ። ይህ መወለዱ ከአባቱ ጋር ያስተካክለዋልና አንድም በዚህ ስም አብ መንፈስ ቅዱስ አይጠሩበትምና አንድም በዚህም ዓለም በወዲያም ዓለም ወልድ እየተባለ የሚኖር እሱ ነውና አንድም ብህትወ ልደት ሲል ነው። የልደት ብቸኛ የሚሆን ወልድን በጎል ተጥሎ በጨርቅ ተጠቅሎ አይቶ ፈርሃ ጠረጠረ፣ ደነገጠ፣ ተሸበረ። ከዚህ ዓለም ልጅ ሲለይ የዚህ ዓለም ልጅ አባት እናት አንድ ካልሆኑ አይወለድም። እሱ ግን ቅድመ ዓለም ከአብ ያለ እናት ድህረ ዓለም ከእመቤታችን ያለ አባት ተወልዷልና አንድም የዚህ ዓለም ልጅ ልጅ ሲባል ኖሮ በወለደ ጊዜ አባት ይባላል። እሱ ግን ለዘላለሙ ወልድ እንደተባለ ይኖራልና ሲኦል አለ። ጎድጓዳውን መሬት ሁሉ ሲኦል ማለት ልማር ነውና አንተሰ አውፃእካ እም ሲኦል ለነፍስየ ምድርኒ እንተ ኢትመልእ ማየ ገሃነም ይእቲ ወኩሉ ዘተትሕተ ምድር መቃብር ውእቱ እንዲል ይህስ እንደምን ነው ቢሉ ጌታ ሊወለድ 24 ቀን ሲቀረው መካነ ልደቱ ቤተልሔምን አስጠበቀ። ጣዖታት ተሰባበሩ። አጋንንት በጣዖታቱ ማደር ተሳናቸው። ጣዖታት ተሰባበሩ። እኛም በጣዖታቱ ማደር ተሳነን ብለው ሂደው ለአበጋዛቸው ለዲያብሎስ ነገሩት። እሱም ቀድሞ ኢሳይያስ የሚባል ሰው ተነስቶ ናሁ ድንግል ትጸንስ ወትወልድ ወልደ ብሎ ትንቢት ቢናገር በምናሴ አድሬ በመጋዝ አስተርትሬ በኩላብ አሰቅዬ አስገድየው ነበር። ያ ብላቴና ተወልዶ ይሆን? ያ ብላቴና ተወልዶ እንደሆነ ወዮ ለኔ ወዮ ለናንተ። እስኩ ንዑ ጹሩኒ፣ ያም ሆነ ይህ ኑ ተሸከሙኝ ብሎ ተሸክመው ይዘውት ወጡ። በአራቱ ማዕዘን ዙረው አጥተውት በቤተልሔም የብርሃን ድንኳን ተተክሎ አዩ። እንቀርባለን ቢሉ መላእክት ሐፀ እሳት ኩናተ እሳት ይዘው የማያስቀርቧቸው የማያስደርሷቸው ሆነዋል። በዚህ ጊዜ አዝምሮ ሸሽቷልና ፈርሃ ጠረጠረ፣ ደነገጠ፣ ተሸበረ። አንድም ርእዮ ብሁተ ልደት ርእዮ በስጋ ብሁተ ልደት አለ። ርእዮን ቅሉ ሰሚኦ ሲል ነው። አርንን ወልድየ ለርእየ ህልመ አቡከ ወርእዮ ህልመ አቡሁ ገብአ ማቱሳላ ስምዒ ወለትየ ወርእየ እንዲል በመስቀል በዕለተ ዓርብ በስጋ መከራ ተቀብሎ ኤሎሄ ኤሎሄ ሲል ሰምቶ ፈርሃ ጠረጠረ፣ ደነገጠ፣ ተሸበረ። ወአምላክ በሲኦል አምላክንም በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲበዘብዝ አይቶ ፈርሃ ጠረጠረ፣ ደነገጠ፣ ተሸበረ። ወሪዶ ዘእምልዑላን ሰማያት ዘኢትነገር ወሪዶ ወሪዶና ወሪዶ አንድ ወገን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በጎል ተጥሎ በጨርቅ ተጠቅሎ አይቶ ፈርሃ ጠረጠረ፣ ደነገጠ፣ ተሸበረ። አንድም ወሪዶና ወሪዶን እየራሱ ለማውጣት
ከሰማየ ሰማያት ወርዶ ምንም ቢወርድ ርደቱ ዘኢይትነገር መውረዱ የማይመረመር ነው። ህሊናሁ ዘኢይትከፈል የአብ ህሊናው የማይለይ ነው። አንድም የማይለይ የአብ ህሊናው ነው። በአሃቲ ምክር ምስለ አቡሁ ሰማያተ ገብረ ቢጽ በሌላት ስልጣን ከአባቱ ጋር ሰማያትን ፈጠረ። ምስለ አቡሁ አክሊሎሙ ለመላእክት ከአባቱ ጋር የመላእክት ክብራቸው እሱ ነው። ከዚህ ዓለም ነገስታት ሲለይ የዚህ ዓለም ነገስታት ክብራቸው እብነ ህንደኬ ነው። አእባነ ህንደኬ ያበርሃ ዲበ አርእስቲክሙ እንዲል የመላእክት ግን ክብራቸው እሱ ነውና። ወለሊቃነ መላእክት ኃይል የሊቃነ መላእክት ኃይላቸው እሱ ነው። ከዚህ ዓለም ነገስታት ሲለይ የዚህ ዓለም ነገስታት ኃይላቸው ብዝሃ ሰራዊት ነው። ኃይሉ ወክብሩ ለንጉሥ ብዝሃ ሰራዊት እንዲል ለሊቃነ መላእክት ግን ኃይላቸው እሱ ነውና ከኃያልነታቸውም የተነሳ አንዱንም አንዱን መልአክ ወነስአ አሃዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማኽረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደብ ባቢሎን አባይ ሀገር ይላቸዋል። ለኃያላን አጽፍ ለሊቃነ መላእክት የብርሃን መጎናጸፊያቸው እሱ ነው። ከዚህ ዓለም ነገስታት ሲለይ የዚህ ዓለም ነገስታት መጎናጸፊያቸው ካባ፣ ላንቃ፣ ወርቀ ዘቦ፣ ግምጃ ነው። የሊቃነ መላእክት ግን የብርሃን መጎናጸፊያቸው እሱ ነውና። ወለአጋእዝት መንፈስ የሊቃነ መላእክት ርቀታቸው እሱ ነው። ከዚህ ዓለም ነገስታት ሲለይ የዚህ ዓለም ነገስታት እንሰወር ባሉ ጊዜ ቅጽር ቀጽረው፣ አጥር አጥረው፣ አጥለው፣ ድንኳን ተክለው፣ መጋረጃ ጥለው፣ አዳራሽ ገብተው፣ እልፍኝ ተከተው ነው። የሊቃነ መላእክት ግን ርቀታቸው እሱ ነውና ከርቀታቸውም የተነሳ አንዱንም አንዱን መልአክ ወሃለፈ መልአክ በመልአክ ወሃለፈ መልአክ በዲበ መልአክ ይላቸዋልና። አንድም ምስለ አቡሁ አክሊሎሙ ለመላእክት ከአባቱ ጋር ልዑላኑን ትሑታኑን አከበረ። ወለሊቃነ መላእክት ኃይል ከአባቱ ጋር ለዲያቆናት ለቀሳውስት ክብራቸው ነው። ለኃያላን አጽፈ ለኤጲስቆጶሳት ኃይላቸው ነው። ወለአጋእዝት መንፈስ ለጳጳሳት ልጅነትን እንዲሰጡ ልጅነትን እንዲቀበሉ የሚያደርጋቸው እሱ ነው። ዘእምቅድመ ዓለም መንግስቱ ሰፋኒት አንድ ዘር አልፈዋል። ወለአጋእዝት መንፈስ ለሊቃነ ጳጳሳት ኃይለ ቃል እንዲናገሩ ምስጢር እንዲተረጉሙ የሚያደርጋቸው እሱ ነው። ዘእምቅድመ ዓለም መንግስቱ ሰፋኒት ቅድመ ዓለም የነበረች መንግስቱ ምልእት ናት። አንድም ምልእት የምትሆን መንግስቱ ቅድመ ዓለም የነበረች ናት። ለቅዱሳን እዘዝ የቅዱሳን ጽንዓቸው እሱ ነው። አንድም ዘእምቅድመ ዓለም መንግስቱ ሰፋኒት ቅድመ ዓለም የነበረች ልጅነቱ ምልእት ናት። አንድም ምልእት የምትሆን ልጅነቱ ቅድመ ዓለም የነበረች ናት። ለቅዱሳን እዘዝ ርእስ ብሎ በእልመስጦ አግያ ያነበዋን የምእመናን በኩራቸው እሱ ነው። ህሊናሁ ለአብ ዘኢይትረከብ የአብ ህሊናው የማይመረመር ነው። አንድም የማይመረመር የአብ ህሊናው ነው። ውእቱ ጥበቡ ለአብ የአብ ጥበቡ እሱ ነው። በጥበብ አንድ ስለሆኑ ጥበቡን ይገልጥበታልና። ውእቱ ኃይሉ የአብ ኃይሉ እሱ ነው። በኃይል አንድ ስለሆኑ ኃይሉን ይገልጥበታልና። ውእቱ የማኑ የአብ ቀኝ ክንዱ እሱ ነው። ውእቱ ምክሩ የአብ ምክሩ እሱ ነው። በምክር አንድ ስለሆኑ ምክሩን ይገልጥበታልና። ውእቱ ህሊናሁ የአብ ህሊናው እሱ ነው። ሶስት ጊዜ ህሊናሁ አለ። ሶስት ደጋግ ነገር አድርጎበታልና። መጀመሪያ አስቦ ይህን ዓለም እምኀበ አልቦ ሀበቦ ካለመኖር ወደ መኖር ከኢምንት ወደ ምንት አምጥቶ ፈጥሮበታልና። ኋላም አስቦ ዲያብሎስን ድል ነስቶ አዳምን አድኖበታልና። ኋላም አስቦ ይህን ዓለም እምኀበቦ ሀበ አልቦ ከመኖር ወደ አለመኖር ከምንት ወደ ኢምንት ወስዶ ያሳልፍበታልና። አንድም ራሱ ቃል ሲሆን ለሁለቱ ሁሉ ቃላቸው ነውና። ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሎሙ ለአብ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ እንዲህ እደ መዝራእት ዘአብ ከዊኖ እንከ ስጋም ቢሆን የአብ ቀኝ ክንድ ሆኖ ይኖራል። አንድም ይህ ስጋ እንግዲህ የአብ ቀኝ ክንድ ሆኖ ይኖራል። መዝራእት ክንድ አለ ወልድን በክንድ የቀረበውን ያረቁበታል፣ የራቀውን ያቀርቡበታል። በወልድም
የቀረበ ዲያብሎስን አርቆበታል፣ የራቀ አዳምን አቅርቦበታልና። ኋላም ኃጥአንን ሁሩ እምኔ ብሎ ያርቅበታል፣ ጻድቃንን ንዑ ሀቤ ብሎ ያቀርብበታልና። የሰው ኃይሉ በክንዱ ይታወቃል፣ የአብ የመንፈስ ቅዱስ ኃይላቸው በወልድ ታውቋልና። ክንድ ከአካል ሳይለይ ስራውን ሰርቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ህልውናው ሳይለይ በዚህ ዓለም 33 ዓመት ከ3 ወር ስራውን ሰርቶ አድርጓልና። ይህንም ይዘው መጻሕፍት እዱ መዝራእቱ የማኑ ይሉታል። እንዘ ነአምን በሃይማኖቱ ንገኒ ከመ ውእቱ ብርሃን። አንድነቱን ሦስትነቱን አምነን ብርሃን ዘእምብርሃን እንደሆነ እናምናለን። አንድም ስጋዌውን አምነን ከመ ውእቱ ብርሃነ መድኃኒትነ ብሎ በእልበስቶ አግያ ያነበዋል። የድህነታችን ምክንያት እሱ እንደሆነ እናምናለን። አፍኒ ዘይአምን ቦቱ ይገኒ ለመድኃኒት ወኩሉ ህሊና ይግነይ ለእግዚአብሔር እኔ ሕጽበተ መድኃኒት የድህነት መታጠቢያችን እሱ ነው አለ። ወይ ቅዱሱ ሥጋሆሙ ለእለ ረክሱ ካለው ሲለይ ያ ሥጋዊ ይህ መንፈሳዊ፣ ያ ምድራዊ ይህ ሰማያዊ፣ ያ አፍአዊ ይህ ውሳጣዊ፣ ያ አምሳል መርገፍ ይህ አማናዊ ነውና። ተሐጽቦሰ ዘዝየ አኮ ዘሥጋ ዳእሙ ዘለፍስ ወሕጹብ ሥጋነ በማይ ንጹሕ እፎ ያነጽሕ ህሊናነ እምግብር ምውት እንዲል ምጽዋር ራሱን በራሱ የሚሰውር ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላእከ ስውር ብከ እበይከ ወክዱን ብከ ኃይልከ እንዲል። አንድም ጻድቃንን በክብር የሚሰውር ወይሴውር ህሩያነ በደመና እንዲል። አንድም ሰውን ከመከራ የሚሰውር እስመ ሰወረነ ወረድአነ እንዲል። አንድም ኃጥአንን በንስሐ የሚሰውር ወከደነ አበሳሆሙ እንዲል። ከባቴ አበሳ መፍቀሬ ንስሐ ይለዋልና። ረድኤት ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሆኖ ሰውን የሚረዳ መጽአ ወረድኦሙ ለእለ ይትዔገሎሙ ሰይጣን እስመ በዘአመከርዎ ወአሕመምዎ ክፍለ ለረድኤቶሙ ለሕሙማን ወረድአነ በከመ ምክረ ፈቃዱ እንዲል። አንድም ሰብአ ዓለምን የሚረዳ ሸፋጭ ለተነሳበት፣ ዳኛ ላደላበት፣ ፍርድ ለጎደለበት ፍርድ በመስጠት ዋስ ጠበቃ በመሆን ዋስ ጠበቃ በመስጠት የሚረዳቸው እሱ ነውና። በምግብም ጊዜ ሐሩር ላስቀረበት፣ ብርድ በረድ ለመታበት፣ አንበጣ ለበላበት ምግብ በመስጠት የሚረዳቸው እሱ ነውና። አንድም ባሕታውያንን የሚረዳ ከፍቶታት እኩያት ከኃጣውእ ርኩሳት የሚረዳቸው እሱ ነውና። በምግብም ጊዜ ዛፍ እምኀበ አልቦ እንዲያፈራላቸው፣ ቶራ እንዲታለብላቸው፣ ቆቅ እንዲያዝላቸው፣ መንፈቀ ኅብስት እንዲወርድላቸው የሚያደርግላቸው እሱ ነውና። አንድም ሰማዕታትን ስቃይ በማቅለል የሚረዳ ጠል አውርዶ ነበልባል አብርዶ አንበሳ አሰግዶ የሚረዳቸው እሱ ነውና። ከአላውያን ነገሥታት ከአላውያን መኳንንት ዘንድ ሂደው ኃይለ ቃል እንዲናገሩ ምስጢር እንዲተረጉሙ የሚያደርጋቸው እሱ ነውና። ወመምህር ዘይትቃወም ለነ ተከራክሮ የሚረታልን መምህር እሱ ነው። በሰለስቱ ምዕት አድሮ አርዮስን፣ በ150 ሊቃውንት አድሮ መቅዶንዮስን፣ በ200 ሊቃውንት አድሮ ንስጥሮስን፣ እስከ ምጽአት ድረስ በሚነሱ መምህራን አድሮ እስከ ምጽአት ድረስ የሚነሱ መናፍቃንን ተከራክሮ የሚረታልን መምህር እሱ ነው። ዘየአሲ ተወካፊ መምህር ዘየአሲ ሲል ነው። መምህር ዘየአሲ ሲል ነው ትምህርቱን የሚገልጥ ያንም ዋጋ አድርጎ የሚቀበል አለ። ከዚህ ዓለም መምህር ሲለይ የዚህ ዓለም መምህር የሆነ እንደሆነ ይደልዎ አስቡ ለዘይት ቀነ ይለኛል ብሎ ደመወዙን ዋጋውን እየተቀበለ ያስተምራል። እሱ ግን ትምህርቱን የሚገልጥ እሱ ነውና ያንም ዋጋ አድርጎ ይቀበላልና። አንድም ዘየአሲ አካሉን ለተዋህዶ የሚሰጥ ተወካፊ በዚያም የሰውን ፍዳ ኃጢአቱን የሚቀበል በእንተ ኃጢአተ ሕዝብየ በጽሐ እስከ ለሞት ወበእንተ ዘተወፈየ ትእዛዘ ሕዝብ እንዲል። አንድም ዘየአሲ ዘበልአ ሥጋዬ ወሰትየ ደምየ ቦ ሕይወት ዘለዓለም ብሎ ሥጋውን ደሙን የሚሰጥ ተወካፊ በዚያም ያንንም ዋጋ አድርጎ የሚቀበል ተወካፊ መስዋዕት ምስለ አቡሁ ወመንፈስ ቅዱስ እንዲል። አንድም ዘየአሲ በባለጸጋ በባለጸጎች ላይ አድሮ የሚሰጥ
ተወካፊ ከነዳያን ጋር የሚቀበል ዘገበርክሙ ለአሃዱ እምእሉ ንዑሳን አሃውየ ሊተ ገበርክሙ ይላቸዋልና። እንግዲህ ወዲህ ተወካፊን ያስቀድማል። አንድም ተወካፊ የሰውን አስራተ ጾሙን አስራተ ጸሎቱን የሚቀበል ወኢይትከሃል ያቅርቡ ወኢምንትኒ ዘእንበለ በአራቅየናሁ ለወልድ እንዲል ወዘየአሲ በዚህም ዋጋውን የሚሰጥ። አንድም ተወካፊ ሰውን በሃይማኖት የሚቀበል ለዘመጻ ሀብየ ኢይሰድዶ ወኢያወፅኦ አፍአ እንዲል ዘየአሲ በዚህ ዋጋውን የሚሰጥ። አንድም ተወካፊ ሰውን በንስሐ የሚቀበል እይብለከ እስከ ስብእ አላ እስከ ሰብአ በበስብእ እንዲል በዚህ ዋጋውን የሚሰጥ። አንድም ተወካፊ ሰውን በሞት የሚቀበል ትገብእ ሀበዘወሃባ ቀዲሙ ወታቀድም ሰጊደ ለልዑል እንዲል የደግ ሰው ነፍስ የሆነች እንደሆነ ቀርባ ሰግዳ ትመለሳለች። የክፉ ሰው ነፍስ የሆነች እንደሆነ ግን በአንጻር እጅ ነስታ ትመለሳለች። ዛሬ ቤተ ክርስቲያን መግባት የማይቻለው ሰው በአፍአ ሆኖ እጅ ነስቶ እንዲመለስ በዚህ ዋጋውን የሚሰጥ። ሆህት አንቀጽ በር አማጋ እሱ ነው አይደለም። እንግዲህ እንትን አልፈዋል። ምጽናተ ቅጽርና አምባ መጠጊያችን እሱ ነው። አምባን በሶስት ነገር ያጸኑታል፣ በበር በድር በላባ። ፊት ለፊት ታይቶ የመጣውን በበር ይመልሱታል፣ ተሰውሮ የመጣውን በድር ይመልሱታል፣ በላይ የመጣውን በላባ ይመልሱታል። ፊት ለፊት ታይቶ የመጣውን በበር እንደመመለስ ኢትፍርህዎ ሙኬ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ይክሉ ቀቲሎታ ዳእሙ ወባህቱ ፍርህወሰ ለዘቦ ስልጣን ከመ ይቅትል ነፍሰ ወሥጋ ህውረ ውስተ እሳተ ገሃነም ብሎ ያጸናቸዋል። ተሰውሮ የመጣውን በድር እንደመመለስ ተአቀቦ እምሐሳውያን ነቢያት እለ ይመጽኡ ሀቤክሙ በአልባሰ አባግዕ ወእንተ ውስጦሙሰ ተኩላት መሰጥ ብሎ ያጸናቸዋልና። በላይ የመጣውን በላባ እንደመመለስ ስምዖን ናሁ ስኢለ ሰአለ ሰይጣን የሃንጽክሙ ወየሃንፈጽክሙ ከመ አለንስ ወአንሰ ሰአልኩ በእንቲአክሙ ከመ ኢይድክም ሃይማኖትክሙ አንተሂ ተመይጠከ ጸንዖሙ ለአሃዊከ ብሎ ያጸናቸዋልና። ውእቱ ኖላዊ በጎ ጠባቂያችን እሱ ነው። በር አማጋ እሱ ነው። በግን ቀን ከዱር ያውሉታል፣ ማታ ከዱር ሰብስበው ከአማጋ ያሰፍሩታል። ከአማጋ በበር አድርገው ወደ ጋጥ ያገቡታል። ከዱር እንደመሰብሰብ ሐዋርያት ምእመናንን ከሕዝብ ከአሕዛብ ከሀገሪት ከሐቃል ከሮቢት ሰብስበዋቸዋል። ከአማጋ እንደማስፈር አሳምነዋቸዋል። በበር አድርገው ወደ ጋጥ እንደማስገባት ወንጌልን አስተምረው አጥምቀው ለሥጋው ለደሙ አብቅተው ወደ መንግሥተ ሰማያት ያስገቧቸዋል። ለዚህ ሁሉ መደበኛው መሰረቱ እሱ ነውና ፍኖተ ሕይወት የሕይወት ጎዳና አለ። የሞት ጎዳና አለና ከዚያ ሲለይ ፈውስ ሲሳይ ሥጋው አዳኝ ምግብ ነው፣ መፍትሔ መኮንን ደሙ ግን ፈራጅ መጠጥ ነው። አሁን ደሙ ብቻ የሚፈርድ ሥጋው የማይፈርድ ሆኖ አይደለም። ሥጋውም ደሙም ሁሉም ይፈርዳሉ። በአክብርዎ ፍርህዎ በአቡነ እግዚእነ በእግዚእነ አቡነ በአውድ ገሃነም በገሃነም አውድ እንዳለ ሁሉም በሁሉ አሉበት። ሥጋውም ይፈርዳል፣ ደሙም ይፈርዳል። እንዲፈርድም ሲያጠይቅ መንሱትኬ በሊአ ሥጋሁ በድፍረት ወተመጥዎ ተደሙ ዘእንበለ ኀፍረት እንዘቦ ላዕሌሁ ነውረ ኃጢአት ወለእመ ኢያእመረ ሥጋ እግዚእነ ይኮነ ንጹሐ ነፍሱ ደይኖ መቅሰፍቶ በልአ ለርእሱ እንዲል። አንድም መስቴ መኮንን ይላል አናቦ የፈራጅ መጠጥ ሲል
ጌታ ጽምአ ነፍስ ይለፍላቸው ብሎ ይሰጣቸዋልና፣ አንድም ቄሱ ቅዱሳት ለቅዱሳን ብሎ ይሰጣቸዋልና፣ አንድም ሰውየው በቅቻለሁ ነቅቻለሁ ልቀበል ብሎ ተፈርዶ ይቀበለዋልና። ቀጥለን ወደ ነግህ ኪዳን